ተረት ተረት የአንበሳ ሰላምና ድብቁ ችሎታዋ። ሰላም በቤተሰቦቿ የምትወደድ፣ በአስተማሪዎቿ የምትመሰገን፣ በትምህርቷ በጣም ጎበዝ ተማሪ ናት። ከትምህርት ቤት እንደተመለሰች ማንም ሳያስታውሳት የቤት ስራዋን ትሰራና ትምህርቷን ታጠና ነበር። እናቷን በቤት ስራ መርዳትና ከአባቷ ጋር ወደ እርሻ ቦታ መሄድ ያስደስታታል። ሰላም ግን ከሁሉም በላይ የምትወደው እግር ኳስ መጫወት ነው። በመንደሯ ግን ኳስ እንዲጫወቱ የሚፈቀደው ለወንዶች ብቻ ነው። ሰላም ይህንን ሕግ ብታውቅም የኳስ ፍቅሯን ማቆም አልቻለችም። በየቀኑ ከትምህርት ቤት እንደተመለሰች የወንድሟን ልብስ ለብሳ ኮፍያ አድርጋ ማንም ሳያውቃት ወደ ሜዳው ትሄዳለች። ከወንዶቹም ጋር በአንድ ቡድን ተቀላቅላ ትጫወታለች። ሰላም በኳስ ላይ ያላት ችሎታ እጅጉን የላቀ ፈጣን ሯጭ፣ ትክክለኛ አቀባይ፣ ጥሩ ግብ አስቆጣሪ ነበረች። የሁሉም ቀልብ በሰላም ችሎታ ይሳብ ነበር። በመንደሩም ያሉ ወንዶች እንደሷ ጎበዝ ተጫዋች ለመሆን ይመኛሉ። ይህ ሁኔታ ለብዙ ወራቶች ቀጠለ። አንድ ቀን ግን በሰላም ችሎታ የሚቀና አንድ ልጅ በጫካው አጠገብ ሲያልፍ ኮፍያዋን አውልቃ ፀጉሯን ስታስተካክል አያት። በዚያም ቅስፈት እውነቱን ተረዳ። ወዲያውኑም ወደ ሜዳው ሮጦ ሄደ። ልጆቹንም እኛ ከወንድ ጋር እየተጫወትን አይደለም፣ ከሴት ልጅ ጋር ነው ብሎም ለሌሎቹ ነገራቸው። ልጆቹም በሰላም በመሸወዳቸው ተናደዱ። ሰላምም ምንም እንዳልተፈጠረ በማሰብ ወደ ሜዳው ስትሄድ ሁሉም ቁጭ ብሎ እየጠበቃት ተመለከተች። በዚህም ሁኔታ ግራ ቢገባትም ወደ ቤት ለመመለስ ወሰነች። በዚያን ጊዜ በችሎታዋ የሚቀናው ልጅ ቀርቦ ና እንጂ እስካሁን አንተን ስንጠብቅ ነበር አላት። ሰላምም ምንም ሳትጠራጠር ወደሱ ቀረበች። በድንገት ግን ልጁ ኮፍያውን ከራሷ ላይ ያወለቀባት። ረጅም ፀጉሯም ወደ ታች ሲወርድ ሁሉም እውነቱን አወቁ። ሰላምን በጣም አፈረች። አይኖቿን በእንባ ተሞሉ። ሳትነገርም እየሮጠች ወደ ቤቷ ተመለሰች። ቤትም እንደደረሰች አባቷ ለምን እንደምታለቅስ ጠየቃት። ሰላምም ምንም ሳትደብቅ የተፈጠረውን ሁሉ ለአባቷ ነገረችው። አባቷም በሰማው ነገር ተገረመ። ነገር ግን ሴት መሆኗ ችሎታዋን ሊደብቅ እንደማይገባ አስረዳት። ልጄ፣ ችሎታ የፈጣሪ ስጦታ ነው። ስለ ሰዎች አስተያየት ብለሽ መደበቅ የለብሽም። በራስሽ በመተማመን ችሎታሽን አሳይ አላት። ከዚያም እጇን ይዞ ወደ ኳስ ሜዳው ወረደ። ሜዳም ላይ ከሰላም ጋር ኳስ ተጫወተ። ሰላምም በችሎታዋ አባቷን አሸነፈች። የመንደሩ ሰዎችም ተሰብስበው ጨዋታውን ተመለከቱ። ሰላም ያሳየችው ብቃት ካዩ በኋላ ሁሉም ተደነቁ። ከጨዋታውም በኋላ አባቷ ለመንደሩ ሰዎች እንዲህ አላቸው። ችሎታ ጾታን አይለይም። ወንድም ሆነ ሴት እድል ከተሰጠው ታላቅ ነገር ሊሰራ ይችላል። ስለዚህ ሴት ልጆቻችሁን ኳስ ከመጫወት አትከልክሉ፣ ድጋፍ አድርጉላቸው። ከዚያን ቀን ጀምሮ የመንደሩ አስተሳሰብ ተለወጠ። ሴት ልጆችን በነፃነት ኳስ መጫወት ጀመሩ። በጥቂት ጊዜ ውስጥም ብዙ ጎበዝ ተጫዋቾች ተፈጠሩ። ሰላምም በችሎታና በትጋቷ የመንደሩ የእግር ኳስ ቡድን መሪ ሆነች። ታሪኳም ለሌሎች ሴቶች ልጆች የተስፋ
የድፍረትና የጽናት ምሳሌ ሆነ። ከዚህ ተረት የምንማረው ችሎታ ጾታን አይለይም። ሴትም ሆነ ወንድ ልጅ እኩል እድልና ድጋፍ ሲያገኝ ህልሙን ማሳካት ይችላል። ቻው ልጆች! በቀጣይ ሌሎች አዳዲስ ተረቶችን ለማግኘት የመምህርት ሀገሬን የዩቲዩብ ቻናል ሰብስክራይብ አድርጉ።